ዛሬ ስንት ሰው አነጋግረሃል? አብዛኞቹ ውሸት ነግረውሃል እና ይህንን ደጋግመው አድርገውታል። ለመቀበል አስቸጋሪ ነው፣ ነገር ግን በጣም ቅርብ የሆኑ ጓደኞች፣ የሥራ ባልደረቦች እንኳን ሳይቀር በየጊዜው ይዋሹሃል። የማሳቹሴት ዩኒቨርሲቲ የሥነ ልቦና ባለሙያ የሆነው ሮበርት ፊልድመን ከ10 ዓመት በላይ ውሸትን አጥንቶ አንዳንድ አስገራሚ መደምደሚያዎች ላይ ደርሷል። በጣም የሚያስደነግጠው 60 ከመቶ የሚሆኑ ሰዎች በተለመደው የ10 ደቂቃ ውይይት ውስጥ የሚዋሹ ሲሆን በዚህ አጭር ጊዜ ውስጥ በአማካኝ ከ2 እስከ 3 ውሸቶችን ይናገራሉ። በፊልድማን ጥናቶች ውስጥ የነበሩ አብዛኞቹ ሰዎች ውይይቱ በቪዲዮ እስኪመስል ድረስ ምን ያህል ጊዜ እንደዋሹ እንኳን አላወቁ። ሰዎች በየቀኑ በሚደረግ ውይይት የበለጠ ተወዳጅና ብቃት ያለው ለመምሰል ሲል ይዋሻሉ። ምንም እንኳን ወንዶችና ሴቶች በተመሳሳይ ጊዜ የሚዋሹ ቢሆንም ለተለያዩ ምክንያቶች የመዋሸት አዝማሚያ አላቸው። ፊልድማን በጥናቱ እንዲህ ሲል ተናግሯል። ሴቶች የሚናገሩት ሰው ጥሩ ስሜት እንዲሰማው ለማድረግ የበለጠ የመዋሸት እድል ሲኖራቸው፣ ወንዶች ደግሞ ራሳቸው የተሻለ እንዲመስል ለማድረግ ብዙ ጊዜ ይዋሻሉ ሲል ተናግሯል። ዛሬ ከዚህ አስደናቂ መጽሐፍ እየተዋሸ እንደሆነ ወይም አንድ ሰው እየዋሸክ እንደሆነ እንዴት ማወቅ ትችላለህ? ይህንን ማወቅ ከብዙ ነገር ይታደጋል። ይህንን ሐሳብ በስፋት የምንዳስስ ይሆናል። ይህ መጽሐፍ ሙሉ በአማርኛ ስላለ ከታች ዲስክሪፕሽን ቦክስ ላይ ባለው የቴሌግራም ሊንክ አድራሻችን ብትጽፍልን መጽሐፉን የምትፈልጉ ብቻ ልትጽፉልን ትችላላችሁ። እንደተለመደው ቪዲዮውን ላይክ፣ ሼር፣ ቻናሉንም ሰብስክራይብ ማድረግ አይረሳ። በሃን የቢዝነስ ትምህርት ቤት በዶክተር ኤንተን የተደረገ ምርምር አብዛኞቻችን ውሸታሞችን በመለየት ረገድ በጣም ጥሩ ስሜት እንዳለን ጠቁሟል። ነገር ግን ስሜታችን የሚነግረንን ከማመን ወይም ቢያንስ እርምጃ ከመውሰድ ራሳችንን የማውራት አዝማሚያ አለን። ጥርጣሬ ስለሚሰማን ውሸታሞችን ለመናገር እናመነታለን። ያለ ጥሩ ምክንያት አንድን ሰው ውሸታም ብሎ መጥራት ለአብዛኞቹ ሰዎች አስፈሪ ሐሳብ ነው። የዶክተር ብሬንክ ምርምር የሌሎችን እውነተኛነት በትክክል ለመገምገም ልንጠቀምባቸው የምንችላቸው በደንብ በተመዘገቡ ፊዚዮሎጂካዊና ባህሪያዊ ለውጦች ወይም ምልክቶችን ያመለክታል። ለሚከተሉት ምልክቶች ትኩረት ስጠና ውሸታሞች እንዳይጠቀሙብህ ለማረጋገጥ ስሜታዊ ብልህነትን ልትጠቀም ትችላለህ። ከዚህ ታች እነዚህ ምልክቶች እየዋሹ እንደሆነ ለማወቅ በእጅጉ ይጠቅመዋልና እያንዳንዱን ምልክቶች ትኩረት ስጥ። ውሸታሞችም አንተን መጠቀሚያ እንዳያደርጉ ይረዳሃል። የመጀመሪያው ራሳቸውን ይደግማሉ እና በጣም ብዙ ዝርዝሮችን ያቀርባሉ። ውሸታሞች ዝምታን ይጠላሉ፣ ስለዚህ ብዙ ጊዜ ከሚያስፈልጋቸው በላይ በመናገር ለመሙላት ይሞክራሉ። ከሚጠየቀው ወይም ከሚያስፈልገው በላይ ብዙ መረጃ ያቀርባሉ። ውሸታሞች ሐሳባቸውን ለመሰብሰብ ጊዜ ለመግዛት ሲታገሉ ሐረጎችን ይደጋግማሉ። ሌላው አፋቸውን ይሸፍናሉ። ሰዎች ሲዋሹ ብዙ ጊዜ አፋቸውን ይሸፍናሉ። በአፍ ላይ ያለ እጅ ወይም ከንፈርን በትንሹ መንካት እየዋሹ እንደሆነ ያሳያል፣ ምክንያቱም ይህ የሰውነት ቋንቋ የግንኙነት መዘጋትን ያመለክታል። ሰዎች ሲዋሹ የሚጎዱ የሰውነት ክፍሎችን እንደ ጭንቅላት፣ አንገት፣ ሆድ ያሉትን በደመ ነፍስ ይሸፍናሉ፣ ምክንያቱም መዋሸት ለጥቃት እንደተጋለጡ የሚጎዱና ለጥቃት ክፍት እንደሆኑ እንዲሰማቸው ያደርጋል። ሌላኛው ለመሸሽ ይዘጋጃሉ። የሚዋሹ ሰዎች ተቀምጠው ከሆነ ብዙ ጊዜ ሰውነታቸውን ወደ በር ያዘነብላሉ። ቆመው ከሆነ ወደ በሩ ይበልጥ ሊጠጉ ይችላሉ። እንዲሁም ሰውነታቸው ሳያውቅ ለመሸሽ በመዘጋጀት ሲነቃቃ አቋማቸው ዘና ከማለት ወደ መሸማቀቅ ሊቀይሩ ይችላሉ። ሌላኛው ይንቀጠቀጣሉ። መንቀጥቀጥ የነርቭ ኃይል ግልጽ ምልክት ነው። የሰለጠኑ ውሸታሞች እንኳን ሳይቀር ላልታመን እችላለሁ ብለው ይጨነቃሉ። ስለዚህ ያንን የነርቭ ኃይል ፀጉራቸውን በማተልተል፣ እግሮቻቸውን ወይም ጣቶቻቸውን በመንካት፣ ጆሮቻቸውን በመሳብና በሌሎች መንገዶች ለመልቀቅ ይሞክራሉ። እግሮችን ማወዛወዝ ከመዋሸት ጋር የተያያዘ የነርቭ ኃይል የተለመደ መገለጫ ነው። ውሸታሞች የሚያደርሰው ጉዳት ስለሚታወቅና ሰውነታቸው ለመሸሽ ስለሚፈልግ እግሮቻቸው መንቀሳቀስ ይጀምራል። የአተነፋፈስ ለውጦች ውሸት በልብ ምታቸውና በደም ፍሰታቸው ለውጦችን ስለሚያስከትል ሰዎች ሲዋሹ በደመ ነፍስ በጣም መተንፈስ ይጀምራሉ።
አንዳንድ ጊዜ በአፋቸው ውስጥ ያሉት የምራቅ አመንጮች ስለሚደርቁ ውሸታሞች ለመናገር ሲቸገሩ ይታያል። ቃሎቻቸውና የሰውነት ቋንቋቸው አይመሳሰሉም። በቃላት መዋሸት ቀላል ነው፣ ነገር ግን ሰውነታችን እውነቱን ያውቃል። አንድ ሰው እየዋሸ እንደሆነ ግልጽ ምልክት የሚናገረውና የሰውነት ቋንቋው ሙሉ በሙሉ የተለያዩ ነገሮችን ሲያስተላልፉ ነው። የተለመደ የአይን እንቅስቃሴ ዘይቤያቸውን ይለውጣሉ። አይኖች ለነፍስ መስኮቶች ናቸው ይላል። አስፈላጊው ነገር ሰውየው የት እንደሚመለከት ሳይሆን በአቅጣጫ ውስጥ ያለው ለውጥ ነው። አንዳንድ ሰዎች ለምሳሌ መረጃ ሲያስታውሱ ወይም ወደ ላይና ወደ ቀኝ ይመለከታሉ፣ ነገር ግን ሲዋሹ ወደ ታች ነው የሚመለከቱት። ሌሎች ሰዎች ደግሞ በተቃራኒው ነው። በአይን እንቅስቃሴ ውስጥ ያለ ለለውጥ ለመዋሸት በጣም ጠንካራ አመለካከት ሲሆን፣ ነገር ግን መጀመሪያ ላይ የሰውን የተለመደ ዘይቤ ማወቅ ያስፈልጋል። ይህ ዘዴ በደንብ ለምታውቃቸው ቢያንስ በየጊዜው ለምታገኛቸው ሰዎች ለመጠቀም የበለጠ ተስማሚ ይሆናል። አንድ የአይን እንቅስቃሴ ወይም ምልክት ግን በጣም ሁለንተናዊ ነው። የሚዋሹ ሰዎች ብዙ ጊዜ ወደ በር የመሸሽ መንገድ ይመለከታሉ። አጥቂ ይሆናሉ። ውሸታሞች ምንም ግልጽ ምክንያት ሳይኖራቸው በውይይት ውስጥ ብዙ ጊዜ አጥቂ ይሆናሉ። አንዳንድ ጊዜ እንደ ጠላት የሆኑና ወደ አንተ አቅጣጫ ይጠቁማሉ። በሌሎች ጊዜያት ውሸታሞች እውነተኛ ለመምሰል በአስጨናቂ መልኩ ከመጠን በላይ የአይን ግንኙነት ይጠብቃሉ። የአንድ ሰው ማፍጠጥ ምቾት የማይሰጥ ከሆነና እየዋሸ ከመሰለ ምናልባት ልክ ትሆናለህ። ነገር ግን ስለሚዋሹ ሰዎች ወደ መደምደሚያ ከመድረስ በፊት ለነሱ የተለመደው ባህሪ ምን እንደሆነ እርግጠኛ መሆን አለብን። የጠቀስኳቸው አመላካቾች በአውድ ውስጥ ብቻ ነው ትርጉም ያላቸው። ጓደኛ የኤዲኤችዲ ካለበትና በቋሚነት የሚንቀጠቀጥ ከሆነ መንቀጥቀጡን እንደ መዋሸት ምልክት ልትወስዱ አይገባም። አንዳንድ ሰዎች ስለ መዋሸታቸው ስለማይጨነቁ ወይም የጥፋተኝነት ስሜት ስለማይሰማቸው እነዚያን ባህሪያት ሊያሳዩ አይችሉም። ቀጥሎ ውሸታምን ስትይዝ ምን ማድረግ እንዳለብህ እንመልከት። ምንም እንኳን አብዛኞቹ ሰዎች በተደጋጋሚ ቢዋሹም አንተ እንደምታስበው በቀላሉ ላትይዛቸው ትችላለህ። በካሊፎርኒያ ዩኒቨርሲቲ የትምህርት ስርዓት ውስጥ ያሉ ተመራማሪዎች የ253 ጥናቶች ውጤቶችን መርምረው ከተነገረን ውሸት ግማሹን ብቻ በትክክል 53 በመቶ እንደምናስተውል አግኝተዋል። በሌላ አነጋገር ውሸትን የመለየት እድላችን ሳንቲም እንደመወርወር ነው። አስፈሪው ነገር ማታለልን በመለየት የሰለጠኑ ሰዎች፣ ዳኞች፣ የጉምሩክ ወኪሎች፣ የህግ አስከባሪ መኮንኖችና የሲአይኤ ወኪሎች ጭምር ብዙ ጊዜ ከዚህ የተሻለ አያደርጉም። መለየት የሚችሉት 60 ከመቶ ያህል ብቻ ነው። ጓደኞችህና የሥራ ባልደረባዎችህ በየጊዜው እንደሚዋሹ መቀበል አስቸጋሪ ቢሆንም እውነተኛው ፈተና አንድን ሰው በድርጊቱ ከያዝከው በኋላ እንዴት ምላሽ ትሰጣለህ የሚለው ነው። አንድን ሰው እየዋሸ እንደሆነ ከደረስክበት ብዙውን ጊዜ የተረጋገጠ ትልቅ ውሸት ነው። እነዚህ ለተቀባዩ በጣም የሚያስከፉ ውሸት ስለሚሆኑ በቀጥታ ማሰብ አስቸጋሪ ነው። በእነዚያ ጊዜያት ውይይቱን ገንቢ ሆነው ውሸታሙን ባለበት ማቆየት ትፈልጋለህ። ይህ ግን ለማድረግ አስቸጋሪ ነው። እየተዋሸ እንደሆነ የሚያስጨንቅ ስሜት ሲኖር ግን እርግጠኛ ካልሆንክስ ምን ይሆናል? ምንም እንኳን ከመጠን በላይ ጥርጣሬ በፍጹም ጤናማ ባይሆንም ትንሽ መጠን ጥርጣሬ በጣም ጥሩ ሊሆን ይችላል። ምክንያቱም ውሸቶችን በመገንዘብ በኩል በጣም ደካማ ስለሆነ። ጥያቄው ሁልጊዜ ውሸት ሲያጋጥም ምን ታደርጋለህ የሚለው ነው። አንድ ሰው እየዋሸ እንደሆነ ካሰብክ እሱን ትጠረጥረዋለህ? ለሌላ ሰው እሱ ውሸታም እንደሆነ ትናገራለህ ወይስ ለመስማማት ትሄዳለህ? ልታደርጋቸው የምትችላቸው ብዙ ነገሮች አሉ። ትክክለኛው ጥምረት ግን በሁኔታው ላይ የተመሰረተ ይሆናል። በመጀመሪያ ደንቦቹን እንደተረዳ እርግጠኛ ሁን። ምንም እርምጃ እንደምትወስድ ከመወሰን በፊት የተመሳሳይ ሁኔታዎችን የቅርብ ጊዜ ታሪክ አስብ። አንድን ሰው ውሸታም ብለህ ለመጥራት ከሄድክ ራስህንና ውሸታሙን እንደምን እንደምትመለከት ማወቅ አለብህ። የመዋሸት መዘዞችን ክብደት እወቅ። እንደ ቦታ፣ ስራ ቦታ እሱን ለመፍታት ትክክለኛው ስርዓት እንደተከተልክ እርግጠኛ ሁን። አንድ ሰው እየዋሸ እንደሆነ ባወቅ ጊዜ የመጀመሪያው ምርጫ ምንም አለማድረግ ነው። ማንም ዋሸት አይወድምና ተፈጥሯዊ ምላሽ ውሸታሙን በስሙ መጥራት ነው። ነገር ግን ያ ሁል ጊዜ ብልህ አካሄድ አይደለም። ምንም ከማድረግ በፊት ራስህን ጠይቅ።
ከኢጎዬ በስተቀር አደጋ ላይ ያለው ነገር ምንድን ነው? እርምጃ ከመውሰድ በፊት ጥቅሞችንና ጉዳቶችን በጥንቃቄ መዝን። ስለ ውሸቱ ማን ማወቅ እንዳለበትና ለነሱ ያለውን እንድምታ አስብ። አንዳንድ ጊዜ በዝምታ በመቆየት የምታስወግደው ጠላትነትን በመናገር ከምታገኘው እርካታ የበለጠ ዋጋ አለው። ይህ በተለይ ለትናንሽ ውሸቶች እውነት ነው። ውሸቱ ሰዎች ማወቅ ያለባቸውና ከባድ አደጋ የሚያመጣ ሲሆን ግን አካሄዱ ሌላ ነው። ሁለተኛው ምርጫ በቀልድ አቅጣጫ አስቀይር። አንዳንድ ውሸቶች ሙሉ በሙሉ ችላ ለማለት በጣም ትልቅ ናቸው፣ ግን ትልቅ ነገር እንዲከሰት ለማድረግ በጣም ትንሽ ናቸው። ይህ በሚሆንበት ጊዜ ማወቅህን በቀልድ ልትገልጸው ትችላለህ። ይሄ አፍንጫህን ትንሽ እያደረገ እያየው ይመስላል፣ ወይም የውጤቱን ካርዱን ስመለከት እንዳጋነንከው እየነገረኝ ነው የመሰሉትን መጠቀም ትችላለህ። ይህ ስልት ውሸታሙ ስህተቱን ያለ ቅጣት እንዲቀበል እድል ይሰጠዋል። ይህ ዘዴ እንዲሰራ ቁልፉ ሌላው ሰው እየቀለደ ወይም ሆን ብሎ እያጋነነ እንደሆነና በፍጹም እንደሚታመን እንዳልጠበቀ የሚያሳይ ስሜት መፍጠር ነው። ሶስተኛው ምርጫ ደደብ መሆን ነው። አንድ ሰው ክብሩን እንዲያድን የሚፈቅድበት ሌላ መንገድ ደደብ መሆን ነው። በድንገት የማስታወስ ችሎታ እንደተናጋ ወይም ስለ እውነታው እንደተናገርክ አስመስል። ብዙ ተከታታይ ጥያቄዎችን ጠይቅ። የበለጠ ዝርዝሮችን በጠየቅ ቁጥር እውነቱ የሚወጣበት እድል ከፍተኛ ነው። ውሸታሙ ሰው ተሳስቻለሁ ብሎ እንዲቀበልና ውሸታም ሳይባል ራሱን እንዲያስተካክል እድል እየሰጠኸው ነው። ምርጫው 4 መዋሸቱን ንገረው። ምንም አለማድረግ ጥሩ ምርጫ ባልሆነባቸው ሁኔታዎች ሁልጊዜ ውሸታሙን በቀጥታ ልትነግረው ትችላለህ። ይህን ለማድረግ ስለ ምርጡ መንገድ በጥንቃቄ ማሰብ አለብህ። በድንገት መውቀስ በፍጹም ብልህ እርምጃ አይደለም። ከውሸታሙ ጋር ወይም በውሸቱ ከተጎዱ ሌሎች ሰዎች ጋር የግል ውይይት በማድረግ ልትመርጥ ትችላለህ። በሁለቱም ሁኔታዎች ክስህን የሚደግፍ ማስረጃ መኖሩ አስፈላጊ ነው። አለበለዚያ ውሸታም ልትባልም ትችላለህ። ውሸት ከተናገረው ሰው ጋር ስታወራ ሐቀኛና ቀጥተኛ መሆንን እርግጠኛ ሁን። ውሸቱን በአንተና በውሸታሙ መካከል በግል ለመያዝ የተሻለ እንደሆነ እያወቅ ከውሸቱ ጋር ወደ ሌሎች አትሂድ። ብዙ ጊዜ ውሸትን ማጋለጥ በትክክል ሊደረግ የሚገባው ነገር ነው። አንዳንድ ጊዜ ውሸትን አለመገንዘብ ስራህን ሊያስከፍል ይችላል። ሆኖም ያንን እርምጃ ከመውሰድ በፊት ስለ ጥቂት ነገሮች ማሰብ አለብህ። በመጀመሪያ ምክንያትህን ጠይቅ። እነሱ ወይም ሌላ ሰው ሊጎዱ ይችላሉ? በዚህ በሚል ስጋት ስለ ውሸቱ ለአንድ ሰው ለመናገር እያሰብክ ነው ወይስ ስለተናደድክ ብቻ ነው? የኋለኛው ከሆነ ራስህን ትንሽ የማድረግ አደጋ ያጋጥመሃል። የመጀመሪያው ከሆነ ግን ከእውነታዎች ጋር ተጣበቅ። ሰውየው ለምን ሊዋሽ እንደሚችል ምንም አይነት መላምቶች አታቅርብ፣ ምክንያቱም ያ ያንተ ግምት ብቻ ነው። ሰውየው ከተናገረው እውነት ከሆነና ከሰበሰብከው ማስረጃ ጋር አንድ ላይ ተጣበቅ። ግዴታ ነው። ራስህን ጠብቅ። ውሸትን ለማጋለጥ ወይም ለመተው ብትወስንም አንዴ ከውሸት ጋር እየተገናኘ እንዳለ ካወቅ ራስህን ለመጠበቅ እርምጃ ውሰድ፣ በተለይም በስራ ቦታ። ይህንን ለማድረግ አንዱ መንገድ ውሸታሙ የተናገረው ሌላ ሰው እንዲመሰክር ማድረግ ነው። ይህ ካልተሳካ ከውሸታሙ ጋር በኢሜል ወይም በጽሁፍ ተገኝ። ሁለቱም የጽሁፍ መዝገብ ይፈጥራሉ። ሆኖም ከልብ ውሸታም ጋር እየተገናኘ ከሆነ ምንም ነገር በጽሁፍ አይመዘግብልህም። በዚያ ሁኔታ ውይይቱን ራስህ መዝግብ። ማን፣ ምን፣ መቼ፣ የት ወዘተ ውይይቱን የሚጠቅስ ኢሜል ለሚዋሸው የሥራ ባልደረባ ላክ። የዚህ መጽሐፍ ሐሳቡን ለመጠቅለል ያህል መዋሸት አብዛኞቹ ሰዎች ከሚያስቡት በላይ በጣም የተለመደ መሆኑን ምርምሮች ያሳያሉ። አንጋፋው አሜሪካዊ ዕውቁ ደራሲ ማርክ ትዌን አንድ ሰው ራሱን ውሸታም መሆኑን ሲቀበል ከዚያ በላይ እውነተኝነት የለም ብሎ ሲናገር ትክክል ነበር። ሰዎች የሚናገሩት